መጽሐፍ የያዛችሁ ሰዎች ትንቢተ ዳንኤል ላይ አንድ ቃል እናነባለን። ትንቢተ ዳንኤል ምዕራፍ 6 ላይ ከቁጥር 1 ጀምሮ ምን ይላል? ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳብ ያመጣቸው ዘንድ ንጉሱን እንዳይጎዱ 3 አለቆችን በላያቸው ላይ አደረገ። ከነሱም አንደኛው ዳንኤል ነበር። ዳንኤልም መልካም መንፈስ ስላለው ከአለቆች ከመሳፍንት በለጠ። ንጉሱም በመንግስቱ ላይ ሁሉ ላይ ምን አደረገው? ይሾመው ዘንድ አሰበ። ያን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ከዛስ ነገር ግን የታመነ ነበር፣ ስተትና በደል አልተገኘበትም። በእርሱም ላይ ሰበብ በደል ያገኙ ዘንድ አልቻሉም። እነዚያ ሰዎች ከአምላኩ ሕግ በቀር በዳንኤል ላይ ሌላ ሰበብ አናገኝም አሉ። ያን ጊዜ አለቆች መሳፍንቱም ወደ ንጉሱ ምን አሉ? ተሰበሰቡ። በዚያን ጊዜ ዳንኤልም ሌላ ሰበብ ሊያገኙበት አልቻሉም። ያን ጊዜ አለቆችና መሳፍንቱም ወደ ንጉሱ ተሰበሰቡ፣ እንዲህም አሉ: ንጉሥ ዳርዮስ ሆይ 1000 ዓመት ንገስ። የመንግስት አለቆች ሁሉ፣ ሽማግሌዎች፣ መሳፍንቱም፣ አማካሪዎችም አዛዥ ንጉሥ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። ከጎናቸው ያለውን ሰው ምክራቸው አይጸናም በሉ። ድገሙና ምክራቸው አይጸናም በሉ። ድገሙና ምክራቸው አይጸናም በሉ። ቀና ብላችሁ ስሙ። ዳንኤል ከኢየሩሳሌም ከፈለሱት ወጣቶች መካከል አንዱ ነው። ፈልሶ ወደ ባቢሎን ከመጡ ወጣቶች መካከል አንዱ የእግዚአብሔር ሰው ዳንኤል ይባላልና ዳንኤል በባቢሎን በግዞት ቤት ውስጥ ተቀምጦ ባለ ሰዓት ላይ የሚገርማችሁ ነገር የታመነ ሰው ነው ይላል። በጽድቅና እግዚአብሔርን በመፍራት መታወቂያ የሆነ ሰው ነበር። አሁን ያነበብኩላችሁ ክፍል ላይ ዳርዮስ የተባለ የምን ንጉስ? የባቢሎን ንጉስ 120 መሳፍንት በምኑ ላይ? በመንግስቱ ላይ ይሾም ዘንድ አሰበ ይላል። ከ120 መሳፍንት መካከል አንድ ግዞተኛ ተማርኮ የወረደ አንድ ሰው ስሙ ማን የሚባል? ዳንኤል የሚባል አንድ የእግዚአብሔር ሰው በእነዚህ 120 መሳፍንቶች መካከል ድንገት ተገኘ። እድል ወይም እጣው ደረሰው። ምን ውስጥ? ሹመት ውስጥ። የሹመት ጥሪ ውስጥ ዳንኤል ተካቶ ነበር። ይህ ሰው የህይወት ኳሊቲ አለው። ምን አይነት የህይወት ኳሊቲ አለው? አንደኛ ታማኝ ሰው ነው። ሁለተኛ እግዚአብሔርን የሚፈራ ሰው ነው። ሶስተኛ የጸሎት ሰው ነው። 3 የህይወት ኳሊቲ አለው። አታ እንዴት አንድ ግዞተኛ ባሪያ ሆኖ የወረደ ሰው 128 መሳፍንቶች ውስጥ ሊገባ ይችላል? ይሄ ሰው ሊገባ የቻለበት ሚስጥሩ ሰክሬቱ ምንድነው ብላችሁ ከጠየቃችሁኝ ከዳንኤል ጋር እግዚአብሔር አብሮት ነበር። ከጎናችሁ ያለውን ሰው በአንተ ላይ የተቀነባበረ ኪሳራ ይገለበጣል በለው። እጃችሁ ከፍ አድርጉና ምክራቸው ይፈርሳል በለኝ። በመንፈስ ዓለም ለብዙ ሰዎች ያልተጠበቀ የሹመት ገበታ፣ የበረከት ገበታ፣ የፍቅር ገበታ ከዚህ ቤት ተቀብላችሁ ትወጣላችሁ። ጩና አሜን። እስኪ አንድ ሰው ጮ አሜን ይበለኝ። የሚገርም ነገር ነው።
ከመቶ ሀያው መሃል ስንት ሰው ፈለገ ንጉስ? 3 ሰው ፈለገ። ንጉሱ ምን እንዲሉ ፕሮቴክት እንዲያረጉ እንዲያገለግሉት የበላይ ጠባቂ ጀነራሎች ተፈለጉ። የሚገርም ነገር ነው። በዚህ ሰዓት እነዚህ 20 መሳፍንቶች ዳንኤል ላይ ምን ይዘው ወጡ? ንገሩኝ። ሴራ ምክር ይዘው ወጡ። እኛ ያለን ይሄ ባሪያ ግዞተኛ ሰው እንዴት እኛ ላይ ሊሾም ሊበልጠን ይችላል? ከጎናችሁ ያለውን ሰው ዛሬ ማታ በልስ ከዚህ ቤት የብልጫ ቁልፍ ይዘህ ትወጣለህ። ኧረ አንድ ሰው እጁ ከፍ አድርጎ ቁልፉን ይዤ እወጣለሁ በለኝ። ቁልፉን ይዤ እወጣለሁ በለኝ። እጃችሁ ከፍ አድርጉና ቁልፉን ይዤ እወጣለሁ በለኝ። እንዲህ ይሆናል። ዛሬ በእናንተ ወንበር ላይ የተቀመጡ አመፀኞች ይገለበጣሉ። እኔ እንደ እግዚአብሔር ነብይ ልንገራችሁ፣ የኪሳራ የማቆም ኮንፈረንስ ነው ፕሮፌት። ኪሳራ ማለት ይሄው ባለፈው ብያቸው፣ ሰው በምን ዓለም ይከስራል ካላችሁኝ፣ ሰው በንግድ ዓለም ይከስራል። ሰው በምን ዓለም ይከስራል? በጦርነት ዓለም ይከስራል። ሰው በትዳር ዓለም ይከስራል። በትምህርት ዓለም ይከስራል። ሰው በስራ ዓለም ይከስራል። አተርፋለሁ ብሎ ከስሮ የተመለሰ ብዙ ሰው አይቻል። አተርፋለሁ ብሎ ወጥቶ ከስሮ ሲመለስ አይቻል። እየሰማችሁ ነው? እና ዛሬ አንዳንዶቻችሁ በትምህርት ዓለም ይከሰራችሁ፣ በትዳር ዓለም ይከስራ። አግብተሽ ልጅ አለመውለድ ኪሳራ ነው። እየሰማኝ ነው? አሪፍ ቢዝነስ አተርፋለሁ ብለ ቢዝነስ ጀምረ ከስረ ከሆነ ኪሳራ ይባላል። እሱ ትምህርት ተምረ ዴስቲኒ ጋር ካልደረስ ኦሬዲ በትምህርቱ ዓለም ምን አርገሃል? ከስራል፣ ፌል አርገሃል። እዚህ ቤት ውስጥ የመጣችሁ የአባቴ ብሩካኖች በአገልግሎት ዓለም እንኳን ወጣችሁ። ኖሃሚ ልጆች ባል ይዛ ወጣ፣ ባሏን አታ፣ ልጆቿን አታ፣ ከስራ ተመለሰች፣ ባዷን ተመለሰች። ኖሃሚ አትበሉኝ ማሃራ በሉኝ እያለች አስመርሮኛል እግዚአብሔር፣ አዋርዶኛል እግዚአብሔር አለ። ሰው የሚከስረው አንደኛ እግዚአብሔርን መስማት ሲያቆም ነው። የከሰርከው መቼ ነው ካልከኝ፣ እግዚአብሔርን መስማት ያቆምክ ጊዜ፣ እግዚአብሔርን መፍራት ያቆምክ ጊዜ፣ ቅድስናህን የጣልክ ጊዜ፣ ጸሎት ያቆምክ ጊዜ ከስረሃል። ኦሬዲ የክርስቶስን መልክ የጣልክ ጊዜ ከስረሃል። የክርስቶስን ውበት የጣልሽ ጊዜ ከስረሻል። እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች በ120 መሳፍንት መካከል የመብለጡ ሴክሬት ምንድነው ካልከኝ፣ አንደኛ የጸሎት ሰው፣ ሁለተኛ ደግሞ እግዚአብሔርን የሚፈራ ሰው፣ ሶስተኛ ለእግዚአብሔር የታመነ ሰው። ለንጉስም ለእግዚአብሔርም ምን ያለ ሰው ነው? የታመነ ሰው ነው። የሚነቀፍበት ህይወት የለው፣ የተመሰከረ ህይወት ነው ያለው። ፀሐይ በላይ ጨለማ በላይ ዳንኤል በባቢሎን ምድር የተመሰከረለት ህይወት ያለው ጀግና ሰው ነው። ናይ ንጉስ በሱ ዙሪያ የሚሆኑትን 3ቱ ሰው ከመለመለ በኋላ በ3ቱ መሃል አንዱ ግዞተኛው ተማርኮ የወረደ ባሪያ የሆነ ሰው ዳንኤል መሆኑ ሲያውቁ ምክር መከሩ ይላል። ምን አይነት ምክር? ምን አይነት ምክር? በ30 ቀን የሚወርቅበትን ምክር፣ የሚከስርበትን ምክር፣ የሚዋረድበትን ምክር፣ የሚሸነፍበትን ምክር፣ አንገቱን አቀርቅሮ የሚገባበትን ምክር ምን አደረጉ ይላል? መከሩበት ይላል። እግዚአብሔር አምላክ ምስክር አይደለም እላችሁ። በምታቁትም በማታቁት ምክር፣ በማታቁት መንገድ የተመከረባችሁ ክፉ ምክር ዛሬ ይገለበጣል። እጃችሁ ከፍ አድርጉና ይገለበጣል በለኝ። ይገለበጣል በለኝ። መንፈስ ዓለም ምን ያለው መሰላችሁ? ዋና ዋና መንገዳችሁን ያዙ። ዋና ዋና በራችሁን ያዙ። ዋና ዋና ምንጫችሁን ያዙ። የእናንተን ነገር ዘግቶ የሚያስለቅሷችሁ ከዚህ ግቢ ሳትወጡ ይገለበጣሉ። ጉልበትን፣ እድሜን፣ በረከትን የበላ እጅ ከፍ አድርግና ይገለበጣል በለኝ። የመጨረሻ ከጎናችሁ ያለውን ሰው በለጠ በሉልኝ። እስኪ በለጠ በሉ፣ ሸፈናቸው በሉ። ከሰኞ ጀምሮ ያንተ ነገር ይበልጣል። አዋሳ ከተማ የመጣበት ከተማ ላይ ያንተ ነገር መሸፈን ጀምራል።
የመስፍኔ አገልግሎት፣ የመስፍኔ ሕይወት፣ ያንቺ ሕይወት፣ የኔ ሕይወት አመፀኞችን መብለጥና መሸፈን ይጀምራል። ያመነ ሰው ጮ አሜን ይበለኝ። አንተ ሰማይና ምድር እኮ ከማይታየው ዓለም ወደሚታየው ዓለም ተጠርቶ ነው የመጣው። ዛሬ ሳትፈጠር በፊት እግዚአብሔር ላንተ ያየውን እጠራለሁ። አለቃ እንድትሆን እጠራለሁ። የበላይ እንድትሆን እጠራለሁ። ፊተኛ እንድትሆን እጠራለሁ። ያመነ ሰው ጮ አሜን ይበለኝ። ከዚህ ፕሮግራም በኋላ ኪሳራ ይሸኛል፣ ትርፍ ይጠራል። ከጎናችሁ ያለውን ሰው ኪሳራ ይጠረጋል፣ ትርፍ ይመጣል በለው። ኪሳራ ይጠረጋል፣ ትርፍ ይመጣል በለው። ያመነ ሰው እጁ ከፍ አድርጎ አሜን ይበለኝ። ከዚህ ፕሮግራም በኋላ እግራችሁ የሚገባበት ስፍራ ሁሉ፣ የምትንቀሳቀሱበት ኤሪያ ሁሉ፣ የምትራመዱበት ሰፈር ሁሉ፣ የምትኖሩበት ሰፈር ሁሉ እግዚአብሔር እንዲህ ይላል፣ ከዙሪያችሁ፣ ከቀኛችሁ፣ ከግራችሁ፣ ከፊታችሁ ፈልፈላዎችን አባራለሁ አለኝ። ፈልፈላዎችን አባራለሁ አለኝ። ደጋሚዎችን አባራለሁ አለኝ። ሞራ ገላጮችን አባራለሁ አለኝ። እጅ ከፍ አድርግና ይባረራል በለኝ። ምን እንደማይታጋለህ እግዚአብሔር ከጎሮራቸው ውስጥ ነጥቆ ምርኮን ይሰጥሃል። ቆይ ስማ፣ ከምናቸው ውስጥ ከጎሮሯቸው ውስጥ ያንተ ወንበር ይዞ ያስለቀሰ፣ ያንተን በር ዘግቶ ያስለቀሰ፣ ያንቺን በረከት ይዞ ያስለቀሰሽ ዛሬ በዚህ ማለዳ እጸልይልሃለሁ። ጌታ ኢየሱስ ምስክሬ፣ አንገቱ ይሰበራል። ዳርዮስ ዳንኤልን በጣም ይወደዋል። ለምንድን ነው የሚወደው ካልከኝ፣ ሰክሬቱ ከዳንኤል ጋር እግዚአብሔር ስላለ። እግዚአብሔር ያለበት ሰው ይወደዳል። እውነት ውሸት? ምንም ሌላ ዛሬ አልስጣችሁ፣ እግዚአብሔር ከእናንተ ጋር ይሆን። የዳንኤል ከተደገሰለት ወጥመድና ኪሳራ ያመለጠበት ሚስጥሩ ምንድነው ካላችሁኝ፣ አንደኛ ላይፍ ኦፍ ጋድ፣ የእግዚአብሔር ሕይወት አለ። የሚታይ ሕይወት፣ የተመሰከረ ሕይወት አለ። ከዛ መጡ፣ ማይነካ ሰው ነኩ። ይህንንም አሽመድምደን ነው ጉድጓድ ውስጥ ምን ጥሎ ብሎ መጡ 120 መሳፍንቶች። ንጉሥ ሆይ አንድ ነገር እንድትታዘዝልን እንፈልጋለን አለ። በዚህ 30 ቀን ሰው ይሁን ምንድነው ሰው ይሁን እንስሳ ብቻ ፍጥረት የተባለ ካንተ ውጪ ወደ አምላክ ወይም ወደ ሰው ወይም ሲለምን ሲጸልይ በአንበሶቹ ጉድጓዱ ሲጣላል። ይሄንን እናሳስባለን። ፈጥነ በምን አረጋግጥልን አሉ? በቀለበትና በማተምህ አረጋግጥልን አሉ። ንጉሱ የተቀነባበረውን ነገር አላወቀም። እሺ ብሎ ተስማማ አደረገ። ለካ እነሱ ያዘጋጁት ለማን ነው? ለዳንኤል ያዘጋጁት የጥፋት ገበታ ነው። ሰማይ ያየ ነው። ይሄ ሁሉ ሲሆን ሰማይ የተመለከተ ነው። አታይም እንደ እግዚአብሔር የምትሉ ሰዎች፣ በክፉ ሰዎች የተገፋችሁ፣ በክፉ ሰዎች የተገፋችሁ፣ በክፉ ሰዎች ኪሳራ የገጠማችሁ ሰማይ ዛሬ ሊፈርድላችሁ ይወርዳል። ሰማይ ዛሬ ሊፈርድላችሁ ይወርዳል። ያመነ ሰው ጮ አሜን። ከዛስ መጀመሪያ ሰለሉ። ሲሰልሉ ሰውየው ጋር ምን ብቻ ነው የተገኘው? አንደኛ ጸሎት ተገኘበት። ሁለተኛ አምላኩን ብቻ የሚፈልግ ግቦ ሲቀበል አላገኙት። ሲጸልይ ብቻ አገኙ። እግዚአብሔር ታችሁ ወንበር ላይ ሰውን የምታሰቃዩ ሰዎች ካላችሁ ዛሬ ተመለሱ። የተቀመጣችሁበት መቀመጫችሁ ሳይገለበጥ፣ አመፀኛ ከአመፁ ጋር ሳይገለበጥ ቶሎ ይመለስ ና ፋይናሊ ያገኙበት የአምላኩን ሕግና ጸሎት። ከዛ ይሄ ሰውዬ በየሰፈሩ ፖስተር ቢለጠፍም ከአቋሙ ፍንክች አላለም። አቋሜ ነው ጸሎት አለ። አሳ ያለ ውሃ እንደማትኖር እኔም ያለ ጸሎት አልኖርም አይነት ስታይል ያለው ሰው ነው ዳንኤል። ምንም አይነት ኪሳራ አክሲደንት ያለውን አዋጅ ብታውጁም አለ እኔ ከጸሎት አልመለስም አለ። ወጥሮ መጸለይ ጀመረ። አገኙት፣ ይዞት ሄዱ። በአንበሳ ጉድጓድ ውስጥ ምን አደረጉት ይላል? ጣሉት ይላል። እግዚአብሔር ምስክሬ ነው የምላችሁ፣ ባልሰራችሁት ስተት፣
ባልሰራችሁት በደል ባልሰራችሁት ጥፋት በሐሜት ጉድጓድ ውስጥ የተጣላችሁ በሰው ምላስ የተገረፋችሁ ልባችሁ የተሰበረ ለእውነት ዋጋ የከፈላችሁ ሰማይ ዛሬ ይመጣል። እስቲ እጃችሁ ከፍ አድርጉና ሰማይ ይመጣል በለኝ። የመጨረሻ ከዛ ዳንኤልን ዳሪዮስ ሊያድነው ሊያስመልጦ ቢሞክር መጻፍትን ምናምንም ቢያገላብጥም ሊያድነው ጉድጓድ ውስጥ አሉት። እስቲ ከጎናችሁ ያለው ሰው ከገባህበት ዛሬ ትወጣለህ በሉት። እስቲ እጃችሁ ከፍ አድርጉና ጠላቴ ሆይ ስማ፣ ዛሬ ማታ የኔ ነገር ከጉድጓድ ውስጥ ይወጣል። አጨብጭበ አሜን ብለ ውሰድ። የተራቡ አንበሶች ወዳሉበት ጉድጓድ ጣሉት። አንበሶቹ ዌልካም አሉት። አንተ ጻድቅ እግዚአብሔር ሰው ዌልካም። ላንተማ ዛሬ ትራስ ነው የምንሆነው። ላንተማ ዛሬ ምንድነው የምንሆነው? ትራስ ነው የምንሆነው አለ። ከዛ ተበልቶ አልቋል። ወደ ወንበሩ እንመጣለን ብሎ አገር በአንድ እግር ያቆሙ መኳንንቶች ዳሪዮስ እንቅልፍ አልወሰደውም። በማለዳ መጣና እንዲህ አለው፣ ዳንኤል ዳንኤል አለው። ዳንኤል ሲል አቤት ንጉሥ ሆይ 1000 ዓመት ንገስ፣ በፊት ቅንነት ተገኝቶብኛል፣ አምላኬንም አልበደልኩም። ይኸው ሊበሉኝ የጣሉኝ አንበሶች አልጎዱኝም። አምላኬ መልአኩን ልኮ የአንበሶችን አፍ ዘጋልኝ። ቀኝ እጃችሁ ወደ እኔ ዘርጉ። አንድ ጸሎት ልጸልይላችሁ። ባንቺ ላይ የተከፈተ የኪሳራ መዝገብ ዛሬ ይዘጋ። በመስፍኔ ላይ የተከፈተ የጥፋት የአንበሶች አፍ በኢየሱስም ይዘጋ። የጌታ መንፈስ እንዲህ ይለኛል፣ እያንዳንዳችሁ ይሄን ግቢ ለቃችሁ ስትወጡ ከናንተ ጋር የሚጓዙ ከናንተ ጋር የሚራመዱ ከናንተ ጋር ወክ የሚያደርጉ የእግዚአብሔር መላእክቶች ዛሬ ተለቆላቸዋል። አንድ ሰው ጮ ተዘጋ ይበለኝ። የኪሳራ መዝገብ ተዘጋ በለኝ። አንድ ሰው ከኔ ጋር የኪሳራ መዝገብ ተዘጋ። አንድ ሰው የኪሳራ መዝገብ ተዘጋ። ልጸልይላችሁ። ከሰኞ ጀምሮ የኪሳራ ቤት ይዘጋ፣ የትርፍ ቤት ይከፈት። የኪሳራ አገልግሎት ይዘጋ፣ የትርፍ አገልግሎት ይከፈት። እስቲ ከኔ ጋር አንድ ላይ ኪሳራ ቆመ። የኔ ነገር በጉድጓድ የለም። ዛሬ ከእርምጃህ ጋር የሚራመድ መለኮት አለ። ዛሬ መንፈስ ዓለም ተንቢባችሁ ተናገር እያለኝ ስለሆነ ከእግርሽ ጋር አብሮ የሚራመድ ሰማይ አለ። ዛሬ ወይኔ የሷ አምላክ ነው። ውርደቷን ስንጠብቅ ክብሯን አየን። ሽንፈቷን ስንጠብቅ ምስጋናዋን አየን። ውርደቷን ስንጠብቅ እልልቷን አየን። አንድ ሰው ብድግ ብሎ ይሆናል። እስቲ አጠገባችሁ ያለው ሰው ንጉሥ አዘዘ በሉ። ተናገር፣ ንጉሥ አዘዘ። በዚህ 7 ቀን በሉ እስቲ ንጉሥ አዘዘ። ያንተ ነገር ከጉድጓድ እንዲወጣ አዘዘ። ማን ነው? አንድ ሰው የኔ ነገር ከጉድጓድ ወጥቷል ይበለኝ። አንድ ሰው ብድግ ብሎ ወጥቷል ይበለኝ። አቹቹቹሩ ቬኒያሊያ ሂልጂኒጂኒጆስ እስቲ ብድግ በልና ወጥቷል በለኝ። ሰበብ ፈላጊዎች እያዩ ኪሳራችሁን እየጠበቁ ያሉ፣ በሯን ዘግታ ትሄዳለች፣ ሱቋን ዘግታ ትሄዳለች፣ ቤቷን ሽጣ ትሄዳለች፣ በባዶ እጅ ትሄዳለች፣ አንድ እንኳን ነገሯ ሳታስጭን ትሄዳለች፣ ቤቱ ከተማው ለቆ ይሄዳል እያሉ እግዚአብሔር እንዲህ ይላል፣ ንጉሥ አዟል፣ ወደ ሹመት ትወጣለህ። ጌታ እንዲህ አለኝ፣ ንጉሥ አዟልና እንደሚወጡ ንገራቸው አለኝ። ዳሪዮስ ምን አለ?
ዳርዮስ ምን አለ? ዳንኤልን ምን እንዲሉ ከጉድጓድ ውስጥ ምን እንዲሉ እንዲያወጡ ምን አወጣ? ትእዛዝ አለ። ሂዱ በጣላችሁት እግር በጣላችሁት እጅ በወረወራችሁት መኪና ሂዱና ዳንኤልን ከምን ውስጥ? ከጉድጓድ ውስጥ አውጡታል። ባወሩት ምላሳቸው፣ በተናገሩት አንደበታቸው፣ በሰሙት ጆሮአቸው ከሰኞ ጀምሮ ስላንቺ ድል ይዘግባሉ። ከዚህ በኋላ እንዴ መስፍን ምን ይሆነን እንዴ? ከፍ ያለብን ምን ሆኗል? ምን አግኝቷል? ያመነ ሰው እስቲ ሰብሮ ይከፍታል በለኝ። መንፈስ ዓለም ይሄን ቃል ተናገር ይለኛል። እዩኝ እኔን ከሰለቻችሁ፣ ከደበራችሁ፣ ካስጠላችሁ፣ ዋጋ ከከፈላችሁበት፣ ማይመጥናችሁ ሰፈር ካላችሁበት ዛሬ ይዟችሁ የሚወጣ መልአክ እስቲ ከኔ ጋር ይዞኝ ይወጣል። አጠገባችሁ ያለው ሰው ብድግ አርጉና ያዙትና ይዞን ይወጣል። አውጅ ይዞኝ ይወጣል። ጠላት እያየ ይዞኝ ይወጣል። ሰፈሩ እያየ ይዞኝ ይወጣል። እስቲ ከኔ ጋር ብድግ በሉና ይዞኝ ይወጣል። አንድ ሰው ጮ ይዞኝ ይወጣል።